ለምን አልታየውም አትበሉ የእናንተ ቀን አይደለም አይ ለምን አልተፈለኩም አትበሉ የእናንተ ዘመን አይደለም አይ ለምን አልታቀፍኩም አትበሉ የእናንተ መታቀፍ ገና ይሆናል ይሄ እንደምትጠቅሙ አታውቁም ዝም ብላችሁ ኑሩ ሞት አልሰለቻችሁ ክፋት አልሰለቻችሁ መገፋፋት አልሰለቻችሁ ሐዘን ዘነበኮ ደም ጎረፈኮ ፎቅ ያዘናጋችሁ መኪና ያነሆለላችሁ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያረጋችሁ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ የመጽናኛ ጊዜው ነው አሁን ምድር ላይ ማትጽናኑ ትሆኑ ይሆናል በሰማይ ግን በእርግጠኝነት መጽናናታችን ይመጣል እየሰማችሁኝ ነው የመጽናናት ጊዜ አለን እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም ልባችሁ ያርፋ ምንድነው የሚለው ነብዩ ዳዊት ተራሮች ወደ ባህር ልብ ቢገቡ ልብ አይፈራም ይላል አትፈሩም አትደነግጡም አትታወኩም እረፍት ትላላችሁ ወደዚህ እረፍት መሄድ አትፈልጉ የት ነው የምታርፉት ምእመናን እናንተ እኮ ርግብ ናችሁ እኮ ዓለም ላይ ማረፊያ የላችሁም ጠጅ ቤት ማረፊያ የላችሁም ጫት ቤት ማረፊያ የላችሁም ቁማር ቤት ማረፊያ የላችሁም ዝሙት ቤት ማረፊያ የላችሁም ፔንሲዮን ውስጥ ማረፊያ የላችሁም ስርቆት ውስጥ ማረፊያ የላችሁም እናንተ ርግቦች ናችሁ የክርስቶስ እጆች በቀር ምን ማረፊያ አላችሁ ኑና አረፉ የተቀበዘበዛችሁ እዚህ የሚያሳርፍ አለላችሁ ረፉ የዘላለም ረፍት አለላችሁ የዘላለም ረፍት አለላችሁ ስንሞት የበለጠውን ረፍት ነው የምናገኘው ምእመናን አዎ የረፍት ቦታ አለ ግን ስንሞት ነው ከሞትን ነው ሕያው ከሞትን ነው ከእርሱ ጋር ምንኖረው ከሞትን ነው የምናርፈው ደግሞ ይሄ ረፍት ምን እንደሆነ ታውቃላችሁ ሐዘንም ስቃይም ዋይታም የሌለበት ረፍት ይላል መጽሐፍ ቅዱስ ይሄን ይገልጻል ከእንግዲህ ወዲህ ሐዘን የለም ከእንግዲህ ወዲህ ስቃይ የለም ከእንግዲህ ወዲህ ዋይታ የለም ይላል ይሄን ዓለም አትናፍቁ እንባ ማታዩበት አንጀቱ የታሰረ ምስኪን ሰው ማታዩበት ይሄን ዓለም አትናፍቁም ወገኖች ይሄን ዓለም አትናፍቁም ስቃይ የሌለበት ሐዘን የሌለበት ዋይታ የሌለበት ከዚህ በለጠ ምን ረፍት አለ ወገኖች እንባ ከቶ የሚታበስበት ይሄ ረፍት አይናፍቃችሁ ይሄ ህይወት አይናፍቃችሁ እንባ አልሰለቻችሁ ሐዘን አልሰለቻችሁ ስቃይ አልሰለቻችሁ መፈናቀል አልሰለቻችሁ ሞት አልሰለቻችሁ ክፋት አልሰለቻችሁ መገፋፋት አልሰለቻችሁ ሐዘን ዘነበኮ ደም ጎረፈኮ አላያችኋትም ያቺን ሕፃን ልጅ የሰፈሬ ልጆች እንደሚጫወቱት አይነት ድብብቆሽ የምትጫወት መስሎኝ ነበረ ጉድጓድ ውስጥ ተደብቃ አይቻት በዚህ በማህበራዊ ሚዲያ ዝቅ ብያነባለው አባቶቿ ከላይ በመርዝ ጢስ ሶሪያ ውስጥ እኮ ነው የሚያወርዱትን ያን ቦምብና ፍንጣሪ የመርዝ ጢስ የመርዝ ገዳይ መርዝ ለመሸሽ ስትል ነው ያቺ ሕፃን ልጅ የተደበቀችው ስንት ሕፃናት ተደብቀው ይሆን ምእመናን ሐዘን አይሰለቻችሁ አዎ ሐዘን የሌለበት ዋይታ የሌለበት ስቃይ ወደ ሌለበት ይሄ ነው ህይወት የምን ሞተው ሐዘን ወደ ሌለበት የምን ሞተው ስቃይ ወደ ሌለበት የምን ሞተው ዋይታ ወደ ሌለበት ዓለም ነው አዎ ካልሞትን ይሄና ናይም ካልሞት ካትነሳ ካልሞትና እንነሳ የዓለም እኮ ስቃይ ነው ያላዛርን ታሪክ ብቻ አንስቼ ደመድማለሁ እግዚአብሔር ከሁላችን ጋር ይሁን እየሰማችሁኝ እንደሆነ ተስፋ አደርጋለሁ እውነት አሰብ ተሰውሳላችሁ አላዛር ሞተ ተቀበረ ሚልና መላእክትም ወደ አብርሃም እቅፍ ወሰዱት ይላል አላዛር ሞተ ተቀበረ ከመባሉ በፊት ደሃ ነው በድህነት ላይ ደዌ ያለበት በደዌው ላይ እግዚአብሔር ያሳያችሁ ልዑል ያመልክታችሁ አስተማሚ እንኳን የለውም ቁስሉን ውሾች ይልሱት ነበር ይላል አሳዘን
ምእመናን እናንተ እኮ ድህነት ብቻ ይሆናል ያለባችሁ በዚህ የምትማረሩት። ደዌ ቢጨመርባችሁስ እንደዚህ እንደ አልዓዛር? ደዌ ብቻ አይደለም፣ ደዌ ኖሯችሁ ደግሞ አስተማሚ ሊኖራችሁ ይችላል። አስተማሚ እንኳን የለው፣ ውሾች አስተማሚ የሆኑለት ሰው እኮ ነው እሱ። ውሾችን የሚያባርርበት አቅምና ጉልበት እንኳን የከዳው ምስኪን ሰው እኮ ነው አልዓዛር። ይሄ ሰው ግን ምን ሆነ? ሞተ። ከዛስ ተቀበረ። ከዛስ መላእክትም ወዴት ወሰዱት? አዎ ስንሞትና ስንቀበር እንደ አልዓዛር እንዲህ ከባድ ሕይወት ከኖር እመኑኝ ውሾች ዳግመኛ አይከቡንም። ማን ይከበናል? መላእክት። እንዴት ይደንቃል! አስተማሚዎቻችን ውሾች አይደለም የሚሆኑት፣ አብርሃም። እንዴት ይደንቃል! ታዲያ እንዲህ ከሆነ ለአልዓዛር ሞት ይሻለዋል መኖር ይሻለዋል? ሞት ይሻለዋል። ምክንያቱም በውሻ ከመከበብ ወደ መላእክት መከበብ ሄዳ ሞተ፣ ተቀበረ። መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄ መላእክት እቅፍ የምትወዱት የቅዱስ ገብርኤል እቅፍ አይናፍቃችሁ? የአብርሃም እቅፍ አለላችሁ፣ የመላእክት ዝማሬ አለላችሁ፣ የመላእክት አጀብ አለላችሁ። አዎ ይሄ ግን የሚጀምረው ስንሞት ነው ወገኖቼ። እዚህ አርፍ አለ። ስቃይ አበቃ፣ ዋይታ አበቃ፣ ሐዘን አበቃ። ከዛ ምን ሆነ መሰላችሁ? እኔ የምፈልገው ይሄን አይደለም። አጠገቡ ሆኖ አባ ከና ያላለው አንድ ባለጸጋ ስለሆነ አይደለም ሲኦል የገባው፣ እንዳትሳሳቱ። ያንን ደሃ አንድ ቀን እንኳን ጎብኝቶት አያውቅም ወገኖቼ። ከዛስ አሻቅቦ ሲያይ አልዓዛርን በአብርሃም እቅፍ አየው ይላል። ከዚያ ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ ውሃ ነክቶ ምላሴን ያብርድልኝ ዘንድ አልዓዛርን ላክልኝ አይለው መሰላችሁ? ነገር መገልበጡ አይቀርም። የአልዓዛር ቀን ይመጣል ምእመናን። ዛሬ እናንተ ቀን ላይሆን ይችላል፣ ግን የእናንተ ቀን ይመጣል። የአልዓዛር ቀን አለ። አልዓዛር የሚፈለግበት ቀን አለ። አልዓዛር የሚለመንበት ቀን አለ። አልዓዛር ታይቶ አያውቅም። አልዓዛር ከሩቅ የሚታይበት ቀን አለ። ለምን አልታየውም አትበሉ፣ የእናንተ ቀን አይደለም። ለምን አልተፈለኩም አትበሉ፣ የእናንተ ዘመን አይደለም። ለምን አልታቀፍኩም አትበሉ፣ የእናንተ መታቀፍ ገና ይሆናል። እዩ ቀና ብሎ አንድ ቀን አይቶት ማቀው፣ ቅርቡ ሆኖ አፍንጫው ስር ሆኖ አይቶት ማቀው፣ ከሩቁ ማይጀመረ ከሩቅ የምትፈለጉ ትሆናላችሁ። መቼ? የአልዓዛር አይነት ቀን ሲመጣ። መቼ? ከሞትን በኋላ። በሕይወትም አንድ ቀን የምንፈለግበት ቀን ይመጣል። የምትጠቅሙበት ቀን ይመጣል። መስቀሉ የሚጠቅምበት ቀን ይመጣል። መቼ? ከ300 ዘመን በኋላ። አዎ ማርቆስ የሚጠቅምበት ቀን ይመጣል። መቼ? ከ17 ዓመት በኋላ። አዎ ቅድስት እሌኒ የምትጠቅምበት ቀን ይመጣል። መቼ? ልትሞት ስትል 1 ዓመት ሲቀራ መስቀሉን የምታወጣበት ዘመን ይመጣል። መቼ እንደምትጠቅሙ አታውቁም። ዝም ብላችሁ ኑሩ። አልዓዛር የሚጠቅምበት ቀን መጣያችሁ። ከዛ ምን ሆነ መሰላችሁ? ስደድልኝ ሲለው አብርሃም እንዲህ ብሎ መለሰለት። ምን አለው? ልጄ ሆይ አንተ በምድር ሳለ ተመችቶ ትኖር ነበር፣ ዕለት ዕለት ተመችቶ ትኖር ነበር። አልዓዛር ደግሞ በስቃይ ይኖር ነበር አለ። ከዛስ እርሱ አሁን በዚህ ይጽናናል፣ አንተም ትሰቃያለህ አለው። ለአልዓዛር የመጽናኛ ጊዜ ከሞቱ በኋላ ነው። እውነት አሰብ የመጽናኛ ጊዜው ነው። አሁን ምድር ላይ የማትጽናኑ ትሆኑ ይሆናል፣ በሰማይ ግን በእርግጠኝነት መጽናናታችን ይመጣል። እየሰማችሁ ነው? የመጽናናት ጊዜ አለን። መቼ? ስንሞት። እርሱ አንተ በዚህ ትሰቃያለህ፣ እርሱ ግን በዚህ ይጽናናል አለው። የመጽናናት ዓለም አለ። መቼ? ስንሞት። ካልሞት አንጽናናም፣ ካልሞት አናርፍም፣ ካልሞት ከጌታችን ጋር አንኖርም፣ ካልሞት ሕያው አንሆንም፣ ካልሞት አንነሳም። አዎ ካልሞት ከዚህ ዓለም የምትበልጠውን ዓለም ማየት እኮ አንችልም። ሌላ ዓለም አለ። ውሸት ነው የዓለም። ፎቅ ያዘናጋችሁ፣ መኪና ያኖህለላችሁ፣ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። በቃ ጥለናት ልንሄድ ነው እቺን ዓለም ብላችሁ እንዳይከፋችሁ፣ እግዚአብሔር ያዘጋጀላችሁ ሌላ አስደናቂ ዓለም አለላችሁ።
ቃላት የማይገልጣት ቅኔ የማይበቃት መጽሐፍ ገልጧት የማያውቅ ምን አይነት ዓለም አለች መሰላችሁ? ታዲያ ይህን ሁሉ ሳወራላችሁ በቃ እንሙት ማለት ነው አሁን ማታ ገብተን እንዳትሉ አደራችሁ። እንዴ ሰውዬ እንደዚህ አውርቶ እንደ ጉር ሊሰራ ነው ዛሬ ምን ነው ባልመጣው ተስፋዬን ሁሉ በጠበጠው እንዳትሉ ብላችኋል መሰለኝ። ፈገግ አላችሁ ብዙዎቻችሁ። አባቶቻችን እንዲህ ይላሉ፣ እንደምትሞቱ ሆናችሁ ኑሩ። እስኪ በሉት እንደምትሞቱ ሆናችሁ ኑሩ። ከዛስ እንደምትኖሩ ሆናችሁ ስሩ በሉት እንጂ እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ምን በሉ። አለቀ። ሞት አለብኝ እያላችሁ ኑሩ፣ ደግሞስ እኖራለሁ እያላችሁ ምን በሉ፣ በርቱና ስሩ። እየሰማችሁ ነው። ግን እቺ ምሽት የመጨረሻ ስብከታችን ብትሆንስ ልትሆን ትችላለች? ላትሆን ትችላለች? ምን ገፈኛ ነው እንዳትሉ ይመጭ። ልትሆን ትችላለች? ላትሆን ትችላለች? አፍሪካ ኢንሹራንስ ባስተማማኝ እጅ ላይ ናችሁ ሲላችሁ እውነት መሰላችሁ እንዴ? ሊሆን ይችላል፣ ላይሆን ይችላል። ይችላል እንዴ? እቺ ሌሊት አባ ኢሳይያስ የሚባል አባት ያለው አለ፣ አልጋው ጋር ይቆምና ማታ ማታ አንቺ አልጋዬ ሆይ ዛሬ አልጋዬ ሳይሆን መቃብሬ ብትሆኝስ ብሎ ስቅስቅ ብሎ ንስሐ ይገባል። እየሰማችሁኝ ነው? ይቺ አልጋችሁ ዛሬ የምትተኙ እንደው አድርገውና በሰላም መውጣት ስለምፈልግ ከዚህ አድርገውና እቺ አልጋችን መቃብራችን ልትሆን ትችላለች፣ ላትሆን ትችላለች። ምን ነው ድምጻችሁ ጠፋ? ልትሆን ትችላለች። እርግጡን ብንነጋገር አይሻልም? ስለዚህ መዘጋጀት አለብን። እውነት አሰብ እንዘጋጅ። ካሚሎስ የተባለ ሊቅ እንዲህ ይላል፣ ሲኦል ያሉ ወገኖቻችን 30 ደቂቃ እግዚአብሔር በምድር ላይ እንዲኖሩ እድል ቢሰጣቸው ምን የሚያደርጉ ይመስሏቸዋል? እቆብ ይገባሉ? ኮንዶሚኒየም ይቆጥባሉ? አይሰማኝም። 30 ደቂቃ ብቻ ቢኖራቸው ንስሐ ነው የሚገቡት። እውነት አሰብ 30 ዓመት ይኖራችሁ፣ 3 ቀን የተሰጣችሁ 60 ዓመት የኖራችሁ 300 ቀን የተሰጣችሁ 30 ደቂቃ አይደለም ይሄን ያህል ዘመን የተቸራችሁ የታል ንስሐችሁ? ሰፈሬ ያለ ሰው ነው እሱ ነግሬያችሁ ላብቅ። ሰፈሬ ያለ ሰው ነው፣ ድሮ ነው የሰማሁት። ሰውየውን አስተዋውቀኝ እንዳትሉኝ እንጂ የኔ ቢጤ ላንቁሶ ነው። 1 ኩንታል 100 ኪሎ ተሸክሞ መጓዝ አልቻለም። ከወዲህ ወዲያ እየተወላገደ በጣም ይመረርና ያንን 1 ኩንታል ይጥልና አሉ አሁንስ በሞትኩ ምን አለ ሞት መጥተህ ብትወስደኝ ብሎ ተመረረላችሁ። ያን ጊዜ መልአከ ሞት ከቻላ እፊቱ ሲያየው የሆነ የተገተረ ነገር አየ። ማን አንተ አለው። እንዴ አሁን አልጠራኸኝም እንዴ? እና ሞት ነኝ እያልክ ነው? አዎ ሞት ነኝ። እና አላልከኝም እንዴ? እና ምን ልታረግ መጣ እንዴ? ውሰደኝ አላልክም? እሰጣ ገባ። ይደነግጥና በጣም እኔ እኮ የጠራው እንድትወስደኝ አይደለም። ሐሳቡን ቀየረ እና ምንድነው አለው። ከብዶኛል እንድታግዘኝ ነው። በሞት ፊት እንዲመሳክ ከፈለጋችሁ ንስሐ ግቡ። ደግሞ አለው ሞትን መናቅ ከፈለጋችሁ በእግዚአብሔር ፊት አሁን ናቁት። እየሰማችሁኝ ነው? በዘላለም ሕይወት የኋለኛው ሞት እንዳገኛችሁ ከፈለጋችሁ ይሄኛውን የኃጢአት ሞት ዛሬ ድል ነሱት። ካልሞት አንነሳ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት